የተአምረ ኮንስትራክሽን ሳምንታዊ መርሃ ግብር ተከታታዮች እንደምሰነበታችሁ። በደቡብ አሜሪካው ድንቅ የውሃ መተላለፊያ ቦይ ፓናማ ካናል ገድል 2 ሳምንታትን አብረን አሳለፍን። እነሆ ሶስተኛውን ክፍል ተከታተሉን ዘንድ በታላቅ አክብሮት እንጋብዛለን። ተአምረ ኮንስትራክሽንን በተለያየ ሁኔታ ለመከታተል ያልቻላችሁ ተመልካቾቻችን ዘውትር ቅዳሜ ጧት ከ4:30 እስከ 5:40 በኢትዮጵያ ቴሌቪዥን ቻናል 3 ላይ መከታተል የምትችሉ ሲሆን አለበለዚያ ደግሞ በዩቲዩብ አርኪ ካሜራ ቻናል ሰርች ብታደርጉ የምታገኙን እንደሆነ ለመግለጽ እንወዳለን። ከዛሬው ትረካ ጋር መልካም ቆይታ ይሁንላችሁ። ታይተን በውሃው ላይ መንሳፈፍ ከመጀመሩ በፊት የካናሉ ጠላቂ ዋናተኞች ከውሃው ስር ሁሉም ነገር ዝግጁና ምቹ መሆኑን ያረጋግጣሉ። ዋናው ጠላቂ ዋናተኛ አሃዱ ብሎ ወደ ውሃው ተወርውሮ ይገባል። አነፍናፊዋና ባለሞተሯ ቀዛፊዋ ካሜራውም እሱን ተከትላ ወደ ውሃው ትጠልቃለች። የተቀሩት ጠላቂዎችም ከላይ ሆነው በሞኒተር አማካኝነት ከታች ከውሃው ውስጥ ካሜራዋ እየቀረጸች የምትልከውን ምስልና እንቅስቃሴ ይከታተላሉ። ዋናው ጠላቂ ዋናተኛም የባለግድግዳውን ቁልፍ ሁኔታ ይፈትሻል። ለበሩ በውሃ መጥለቅለቅ የማይመች ሁኔታንም ሊፈጥር ይችላል። አሁን ደግሞ እጅግ ጥልቅ በሆነው የውሃ ክፍል ላይ የሚገኘው የሚዛን መቆጣጠሪያ ወይም ፖንትቦል ንጹህ መሆኑን እያረጋገጡ ነው። በባህር ውስጥ የሚገኙ ቋጥኝ አለቶች ደግሞ የተከላውን ሂደት ሊያደናቅፉ ይችላሉ። ይህም በሚገባ መጣራት አለበት። ሁሉም ነገር ትክክል መሆኑ ተረጋገጠ። ጠላቂ ዋናተኞችም የዕለት ተግባራቸውን ፈጸሙ። ባለሞተሩ ካሜራ ግን ቅኝቱን ቀጥሏል። ለማንኛውም የሚሆነው አይታወቅምና በሚል 50 ማይሎች ርቆ በፓሲፊክ ውቅያኖስ በኩል በሚገኘው የካናሉ ቁልፍ አቅጣጫ ኬንታኪ ሃይዌይ ቁልፉን አልፋ መግባት የሚያስችላትን የመጨረሻ ዝግጅት በማጠናቀቅ ላይ ነበረች። ነገር ግን በዚህ ክንፍ ላይ ያሉት ተቆጣጣሪዎች ከዚህ በኋላ መርከቢቷን የመቆጣጠር አቅማቸው ያከተመ ነው። ስለዚህ የመርከቧ ከአንዳች ነገር ጋር የመላተም ዕድል በጣም ከፍተኛ ነው። ፓይለቱም ለአንዳች ቅጽበት ቢዘናጋ እሱም ሆነ ካፒቴኑ ለከፍ አደጋ መጋለጣቸውን በሚገባ ይረዳል። ከነሱ ቀጥሎ የመጣችው መርከብ በተመሳሳይ ጊዜ ነበረ አፍንጫዋን አሹላ ወደ ካናሉ ቁልፍ የገባችው። በዚህም የተነሳ ሁለቱ መርከቦች በጣም ተጠጋግተው ነበር። እናም የአደጋ ስጋቱ ሁለቱንም መርከቦች በአሉበት እንዲቆሙ አስገደዳቸው። እነዚህ መርከቦች የተላተሙ እንደሆን የኬንታኪ ሆድ ዕቃ ይበረገድና መርከቧ መስመጧ እውን ይሆናል። ልታዩት ያልቻላችሁት ነገር መርከቦቹ ከበቂ በላይ ውሃ ቦታ አስለቅቀዋል። መርከቦቹ ቦታ ያስለቀቁት የውሃ መጠን 12 ያህል የኦሎምፒክ መዋኛ ገንዳዎችን ሊሞላ የሚችል ነው። ወደፊት በሚንሳፈፍም ጊዜ ከተነሱበት ቦታ ላይ የውሃ ላይ አሻራ እየተው ነው የሚሄዱት። እየፈጠኑ በሄዱ ቁጥርም ውሃው አሻራውን ተከትሎ መሙላት ይጀምራል። ይህም ወደፊት ለመወንጨፍ የሚረዳ ኃይልን ያስከትላል። እናም ሌላኛው መርከብ ከኬንታኪ ሃይዌይ ጋር በጎን በኩል ልትላተም የምትችልበት ዕድል እየሰፋ ይሆናል። ኬንታኪ ሃይዌይ በአንድ በኩል በሚመጣው መርከብ መሃልና በሌሎች በርካታ መርከቦች መካከል እንደ ሳንዱች የመጨፍለቅ አደጋ ተጋረጠበት። ነገሮችን ይበልጥ ያወሳሰባቸው ደግሞ ከሁለቱም መርከቦች የሚወጣው ወሬ ሲሆን የመትረፍ ነገር እንደማይታሰብ በሰፊው ተወራ። ሌላኛው መርከብ በተቻላት መጠን ፍጥነቷን ለመግታት ብትሞክርም እንደ ደጋን የተቆለመመው ጎኗ ግን ከቁጥጥር ውጭ ሆኖ ወደ ኬንታኪ በጣም ተጠጋ። የኬንታኪ ፓይለት በነገሩ በእጅጉ ተጨንቆ ወደፊት ለመፍጠን የሚያስችል ትዕዛዝ አስተላለፈ። አሁን ያለው ብቸኛና ብቸኛ አማራጭ መጠበቅ ብቻ ነው። ማንም ምንም ማድረግ ከማይችልበት ደረጃ ላይ ተደርሷል። ወይም ደግሞ ዝም ብሎ የሚሆነውን እስኪሆን ተስፋ ማድረግ ብቻ ነው ያለው አማራጭ።
በመላው የፓናማ ካናል ውስጥ ግዙፍ መርከቦች ፊት ለፊት ወይም ግንባር ለግንባር የሚጋጠሙበት አንድ ብቸኛ ስፍራ አለ። ይህም የጋቱን ሐይቅ ይባላል። ኮንቴነር ጫኟ መርከብ ሜሪ ሜርክስ ሰተት ብላ ወደዚህ ሐይቅ ገባች። ይህ ቦታ ከሁለት አቅጣጫ የሚመጣውን የመርከብ ትራፊክ ለማስተናገድ በቂ ስፋት ያለው ቦታ ነው። ሐይቁ በጣም ትልቅ ነው። የካናሉ ሰራተኞችም በሚገባ ሊያጸዱ የሚችሉት የዚህ ስፍራ መጠን በጣም አነስተኛና ብዙም ጥልቀት የሌለው አካባቢ ብቻ ነው። እዚህ አካባቢ አስፍተው ለመዞር በሚሞክሩበት ጊዜ ብዙ ጊዜ አንዳቸው ከሌላኛው ጋር የመላተም አደጋ ያጋጥማቸዋል። በሐይቁ ላይ ከሚንሳፈፉት ኮንቴነር መጫኛ መርከቦች ቁጥር ጋር በተያያዘ ያለ እንከን በባህር ላይ ለመቅዘፍ የሚኖረውን ፈተና መረዳት አያዳግትም። ከዚህም በላይ ያልታሰቡ መሰናክሎች ደግሞ ችግሩንና ፈተናውን ያባብሱታል። እና ዛሬ ይዘንባል። በፓናማ የዝናብ ወቅት ያለማቋረጥ ለ8 ድፍን ወራት ሊቀጥል ይችላል። እንደሚታወቀው በአካባቢው የሚዘንበው ባለውሽንፍር ዶፍ ያለ ጥርጥር ጥቅጥቅ ያለ ጭጋግን ያስከትላል። ይህ ጭጋግ ለፓይለቶች ክፉ ጭራቅ ማለት ነው። በማንኛውም ቀን ማንኛውም ነገር ሊከሰት ይችላል። እናም ሚዛንህን በየትኛው አቅጣጫ መጠበቅ እንዳለብህ ለመገመት በእጅጉ አዳጋች ይሆንብሃል። በዚህ ቢያበቃ እሰየው። ነገር ግን መች ሆነና ደግሞ ሌላ ችግር አለ። የፓይለቱ እይታ ይጋረዳል። ሜርስክ በጣም ሽንጣምና በጣም ረጅም በመሆኗ የተነሳ ፓይለቱ ከፊቱ ማየት የሚችለውን ነገር መርከብ ብቻ ነው። ፓይለቱ በዚህም የተነሳ ሐይቁ ላይ ለመቅዘፍ የውሃውን ሁኔታና አቅጣጫ የሚያመለክት ተንሳፋፊ ጠቋሚ ለመጠቀም ይገደዳል። ብዙውን ጊዜ እስከ 8 ያህል ተንሳፋፊ አቅጣጫ አመልካቾችን ይጠቀማል። ነገር ግን በከባዱ ዝናብ የተነሳ ካሰማራቸው 8 ያህል ተንሳፋፊ አቅጣጫ ጠቋሚ አካላት ማየት የሚችለው 3ቱን ብቻ ነው። አቅጣጫ አመልካቾቹን ወይም ቢኤዎቹን ማየት ያልቻልን እንደሆነ አደጋ ላይ ነን ማለት ነው። የት እንዳለህ ማወቅ አትችልም። ይህ በጣም አስፈሪ ሁኔታን ያስከትላል። ስለዚህ የፓናማ ካናል ሰራተኞቹን ዘመኑ በወለዳቸው ከፍተኛ የቴክኖሎጂ ውጤት ቁሳቁሶች ማስታጠቅ ግዴታው ይሆናል። በጣም በልዩ ሁኔታ የተሰሩና በጂፒኤስ እና በማሪታይም ዳታ ከአፍ እስከ አፍንጫቸው የታጠቁ ላፕቶፕ ኮምፒውተሮች ለዚህ ፈታኝ ሥራ ሊውሉ፣ እነዚህ ልዩ ላፕቶፖችም ዋናውን መርከብ ብቻ ሳይሆን ለይተው የሚያመለክቱት በመላው የውሃ መተላለፊያ ቦይ ውስጥ የሚገኙ ሌሎች መርከቦችንም ለመለየት ጭምር ይረዳሉ። እና አሁን ለፓይለቱ ይህ አስተማማኝ መሳሪያ ሌላ መርከብ ከፊት ለፊታቸው እጅግ አደገኛ በሆነ ሁኔታ ወደ እነሱ በመምጣት ላይ እንደሆነች ጠቆመው። በሌላ የውሃው አካል ላይ ቢሆን ማንኛውም መርከበኛ ከሌላ መርከብ ጋር በእንዲህ ያለ ቅርርብ ተጠጋግቶ በፍጹም አይቀስፍም ወይም አይጓዝም። እንዲህ በሚሆንበት ጊዜ የመላተም እድሉ በእጅጉ ከፍተኛ ይሆናል። በፍጥነት እየመጡ ባሉት 2 መርከቦች መካከል ያለው ርቀትም በጣም ስለሚጠብ ፓይለቱ እያንዳንዷን ቅጽበትና ደቂቃ በብዙ ተግባር ተጠምዶ ለመራወጥ ይገደዳል። ከወዲያኛው አቅጣጫ ምን እየተከናወነ እንደሆነ ለማወቅ ያለማቋረጥ የሬዲዮ መልእክቶችን መጠባበቅ አለብን። እንዳስፈላጊነቱ ፍጥነትን ለመቀነስ ወይም ለመጨመር ካስፈለገ ጆሮአችን ለአፍታም ቢሆን ከሬዲዮ ላይ መነቀል አይኖርበትም። ጊዜው ደግሞ ይለዋወጣል። አደጋ መቼ ሊከሰት እንደሚችል በፍጹም ሊያውቅ አይችልም። እናም እነዚህ 2 ኮንቴነር ጫኝ መርከቦች ለአደጋ ከሚያጋልጡ በጣም አደገኛ ቦታዎች ላይ እንዲህ ተገናኙ። ከባድ ኩርባ ነው። ፓይለቱ ይህን ጊዜ የሜሪን ፍጥነት የተሻለ ለመቆጣጠር እንዲችልና በፍጥነት ለመጠምዘዝ በሚያስችል መንገድ አመቻቻት። በተቻለ መጠን ከላይኛው መርከብ መራቅ ያስፈልጋል። አቅጣጫ አመልካቾቹን አካላት መከታተል ወሳኝ ነው። ወደ ቡኤዎቹም ሆነ ወደ ሌላኛው መርከብ መቅረብ አያስፈልግም።
ሁሉም ቀልቡንና አይኑን ሰብስቦ በንቃት ይከታተላል። ሁለቱንም ፓይለቶች በጣም ሰፋፊ የማይታዩ ቦታዎች አጋጠሟቸው። የሜሪ ፓይለት እንዲያውም ሌላኛውን መርከብ ጥቂት መቶ ጫማዎች አፍንጫው ስር እስኪደርስ እንኳን ጨርሶ ማየት ተሳነው። ልክ ሁለት ትልልቅ የጭነት መኪኖች ተሻሽተው ጎን ለጎን የሚሄዱ አይነት ይመስል ነበር። ሆኖም መተላለፉን በተሳካ ሁኔታ አከናወኑት። መላው የመርከቧ አባላት ግን አሁንም ገና የእፎይታ ትንፋሽ መተንፈስ አልቻሉም። ምክንያቱም ዝናቡ በጣም ከፍቷልና። I said that there is no visibility here in Gatun Reach, over. ድቅድቅ በሆነበት ሁኔታ መርከቦች ጨርሶ መንቀሳቀስ አይኖርባቸውም። የጂፒኤስ እገዛ ቢኖርም እንኳን በእንደዚህ ያለ ዜሮ እይታ ውስጥ መጓዝ በጣም አደገኛና ከባድ ነው። የአየር ሁኔታው እስኪሻሻል ድረስ ልጠብቅ ማለት ደግሞ መላውን ሌሊት መግደል ግዴታው ነው። እናም ዝናቡ ሜሪንና ጭነቷን በታለመው ጊዜ ከወደቧ እንዳትደርስ ጎተታት። ካናሉ ግን ሌላ መዘግየትን ለማስተናገድ ፈጽሞ አይችልም። ሜሪ ደግሞ ከፍተኛ ክፍያ የምትከፍል ውድ ደንበኛ ናት። ካናሉ ደግሞ ዕለቱ ከመጠናቀቁ በፊት እንደሚያሰናብታት ቃል ገብቶ ነበር። ፓይለቱ ከፊት ለፊቱ ወደ ነበረችው መርከብ በመደወል መልካም ዜና ይኖር እንደሆን ተስፋ በማድረግ ተጠባበቀ። እናስ ቀጥሎ ምን ተፈጠረ? ክቡራን የተአመረ ኮንስትራክሽን ታዳሚዎች ለጥሞናችሁ እጅግ እያመሰገንን የፓናማ ካናልን ልብ ሰቃይ ገድል በመጪው ሳምንት እንደምንቀጥል ቃል በመግባት ስንሰናበት ሳምንቱ የጤና የደስታና ተአምራቱን የምታዩበት እንዲሆን በመመኘት ነው። ሰላም። የዛሬው ዝግጅት ያያችሁትን ይመስላል። ሐሳብ አስተያየት ካላችሁ በተለመደው አድራሻችን ከእጅ ስልካችን ጀምሮ ብታደርሱ በአክብሮት እንቀበላለን። ፕሮግራሙን በመምራት አብሬያችሁ የነበርኩት ሶስና አሸናፊ። እስከ ሳምንት ሰላም ሁኑ።